ናታን ጉዱ ፈላ። በጣም በሚያሳዝን ሁኔታ ናታን ብዙ ጊዜ ያስጠነቀቃት ቢሆንም ኤቢ ግን በፍጹም ልትሰማ አልቻለችም። ምክንያቱም እሷ የፈለገችውና ያሰበችውን ማድረግ ትፈልጋለች። እናም እንግዲህ አሁን መጨረሻ ላይ ክላሱን ገብታ አልወጣም፣ እምቢ ካልክ ደግሞ እጮኻለሁኝ እዚህ ሁኖ ማድረው ማለት። እናም እንግዲህ ኤቢ አሁንም እንግዲህ በድራማውን እንግዲህ እንደቀጠለችበት ነው። ኤቢ ናታን እውነትም አፍቅራ ሳይሆን የዳጣ ያላት ቅናቻ እና ደግሞ ለዳጣ የሚያሳያትን ፊት በጣም እያንገበገባትና በጣም እያሳመማት እየመጣ ነው። ለአባቷም እንግዲህ ነግራው ነበረ። እኔ በጣም ሰላሜን እያነሳችኝ ነውና እቺ ዳጣ የምትባል እኔ በፍጹም ማንበብም ይሁን መኖር አልቻልኩም እዚህ ቤት ውስጥ፣ ከዚህ ቤት መሄድ አለባት፣ ተከራይተህ አኑራት በማለትም ተጠይቋል ለአባቷ። አባቷም እንግዲህ በጣም በሚገርም ሁኔታ መልስ ሰጥቷታል። እሷም እንግዲህ ያልሆነ ነገር ነው የነገረችው ለአባቷ። ከብዙ ጊዜ ከወንዶች ጋር እንደምታወራ እና ደግሞ በጣም ባለጌ እንደሆነች ዱርዬ እንደሆነች እናም ከናታን ጋር እንደምትጻጻፍ እና እሷንም ደግሞ ብዙ ጊዜ እንደምትሳለቅባት እንደምትስቅባት ነው ለአባቷ የነገረችው። አባቷን ደግሞ ይህ ሁሉ ነገር እንግዲህ እናቷ ማርቴ ስለነገረችው እኔ አውቃለሁ ሁሉንም ነገር። አሁን ስልክ የጠለፈችኝ ያልሽው አንቺ የራስሽ ነሽ፣ የእሷ ስልክ ጠልፈሽ ወስደሽ የነበረው ስልክ የራሴ ስልክ ብለሽ ያወራሽው የሰው ስልክ ወስደሽ እንዴት አትጠለፊም? በማለትም መልስ ሰጥቷታል። ተይ እንጂ አብዬል ምን ልታረጊ ነው ግን? የት ለመድረስ ነው? ተይ ጥሩ አይደለም እንደዚህ አታርጊ በማለትም መልስ ሰጥቷታል። በጣም እንግዲህ የአባትየው መልስ በጣም ደስ በሚልም ቢልም እሷ ደግሞ በምላሹ ማለት ነው በፍጹም በጣም መጥፎ ልጅ ናት። እኔ በፍጹም መረጋጋት አልቻልኩኝም እና ደግሞ ከናታን ጋር ክላሱ ስትገባ ጸጥ ይላታል፣ እንዲሁም ይጋብዛታል ወደ ክላሷ። እኔ ግን ስገባ በጣም ያመናጭቀኛል በማለትም ትነግረዋለች። ግን ደግሞ ይሄንን የሚያውቀውን እናትየው ማርቲ ያው ባልና ሚስት በደንብ ስለሚወያዩ የነገረችውን ነገር ስለሆነ ምንም አልመሰለውም። በእርግጥ የኤቢ አባት ለዳጣ አባቷ ባይሆን ኖሮ ወዲያው ነበረ አሽቀንጥሮ የሚጥላት ከቤት ማለት ነው። ግን አባቷ ስለሆነ በፍጹም ተስማምታችሁና ተነጋግራችሁ መኖር አለባችሁ። ምን ሆነሽ ነው አብዬል? ነገ እኮ የት እንደምደርሽ አይታወቂም በማለት ደግሞ ልጁን እየመከረ ይገኛል። አቶ ደረጀ በጣም የሚፈራና በጣም ስርዓት ያለው የቤቱ አባወራ ነው። በጣም እንግዲህ በሚያሳዝን ሁኔታ ቤት ውስጥ ብዙ ውይይትና ብዙ እንግዲህ ንግግር ቢኖርም ግን ደግሞ ከስራው ውጪ ምንም የሚያውቀው ነገር የለም። ቤት ውስጥ እንግዲህ የሚፈጠረውን እያንዳንዱ ነገር ማርቲ በደንብ አድርጋ ተነግረዋለች። ምንም ነገር ከእሱ የሚደበቅና ከእሱ ጀርባ የሚደረግ ነገር የለም። በጣም እንግዲህ ደስ በሚል ሁኔታ ማለት ነው። ውሃ ሳሎን ላይ ቁጭ ብላ ነበረ። እናም እንግዲህ ለሰላም ጠራቻትና ሰላምዬ እኔ አስማት ላሳይሽም ብላ ጠርታት እንግዲህ ከመጋረጃው ጀርባ ምጥንን አድርጋ አስማት ልታሳያት ሞክራለች። ወደ ግራ ስትለው ወደ ግራ፣ ወደ ቀኝ ስትለው ወደ ቀኝ የሚለውን አስማት ካሳየቻት በኋላ እንግዲህ ሰላምም ንቁ ስለነበረች በእጇ የያዘችውን ጭልፋ ማለት ነው ግንባሯን ትመታታለች። እንግዲህ ምጥንም በጣም በመደንገጥ ከዛ ውስጥ ትወጣለች። እናንተ ጅሎች አጃጃላችሁኝ በማለትም መልስ ትሰጣለች ሰላምዬ። በጣም እንግዲህ በሚገርም ሁኔታ ውሃ ራሱ በጣም ደንግጣለች። እንግዲህ እነሱ ለጨዋታ ያህል ቢሆንም ግን ደግሞ ሰላምን ስራ አስፈታችኝ በማለት ሮጣ ወደ ኪችን ትገባለች። በመቀጠልም እንግዲህ ዳጣና ውሃ ሳሎን ላይ ይቀመጣሉ። ሳሎን ላይ ቁጭ ብለው ሳለ በጣም እንግዲህ በሚገርም ሁኔታ ሰላምን ዳጣና ውሃ ሳሎን ላይ ይቀመጣሉ። እናም እንግዲህ ቁጭ ብለው ሳለ ናታን ጠርቷት ወደ ክላስ ትገባለች። እናም እንግዲህ ውሃን ወደ ክላሱ ናታን ይጠራል። ውሃም እንግዲህ ወደ ክላሱ ከሄደች በኋላ ዳጣን ጥሪልኝ ይላታል። ግን ደግሞ ዳጣን ጥሪልኝ ከማለቱ በፊት ምን ይላታል?
ምን እያደረገች ነው በማለትም ይጠይቃታል። እሷም እንግዲህ ከሌላ ሰው ጋር እያወራች ነበረ በማለት ጠይቀዋለች ትነግረዋለች። ናታንም እንግዲህ በጣም በመናደድና በተቆጨ ስሜት ከማጋ ነበረ የምታወራው? ምን ብላ ነበር ያወራችው? በማለት ወንድ ነበረ የምታወራው ስትለው በጣም ጭራሽ ደሙን ከፍ ነው ያደረገው። እናም እንግዲህ ከማጋ ነበረ የምታወራው? ማን ነው በማለት ይጠይቃታል። እሱም እንግዲህ ደረጀ ስትል ሰምቻለኝ በማለት ተመልስለታለች። የዛኔ ግን ቀልቡን አረፈች። ምክንያቱም ደረጀ አባቷ መሆኑን ስለሚያውቅ ናታን በጣም እንግዲህ በሚገርም ሁኔታ በቃ እሺ አሁን ጥሪልኝ በማለት ይነግራታል። እሷም ትጠራታለች። እሷም ዳጣም እንግዲህ እኔ የህንድ ፊልም እያየሁ ነው፣ አሁን ወደ አንተ ክላስ አልመጣም በማለት ትመልስለታለች። በመቀጠልም እንግዲህ ናታን በኋላ ታያለሽ ነይ በማለትም መልሶ ይጠይቃታል። እናም እንግዲህ ከጠራት በኋላ እሷ በፍጹም እኔ ፊልም እያየሁ ነው አልመጣም በማለት ተመልስለታለች። እሱም እንግዲህ ያው እንግዲህ ውሃን እንግዲህ ተመላላሽ እንግዲህ ያደረጓት ማለት ነው። እሷ ግን ምንም ሳይመስላት እየታዘቻቸው ነበረ። በጣም እንግዲህ በሚያሳዝን ሁኔታ አሁንም ማርቲና ባለቤቷ ክላስ ላይ ቁጭ ብለው ይወያያሉ። ግን ግን አንተ ለምንድነው ሰላምን የምትፈራት በማለትም ትጠይቀዋለች። እኔ ፍርሃት ሳይሆን ክብር ነው። እኔ አንቺ ቤቱ ስለምትውይ ምንም ነገር ብትያት ብጮሂባት ብትጣሉ ትፈቱታላችሁ። እኔ ግን ቤት ውስጥ ስለማሉል አንድ ቀን ብጮህባት ትደነባበራለች፣ እንዲሁም ደግሞ ታዝንብኛለች ብዬ ነው በማለትም ይመልስላታል። በጣም እንግዲህ በሚገርም ሁኔታ ወይዘሮ ማርቲ በጣም ታምነዋለች እና እናም እንግዲህ አሁን እሺ አጋዥ ያስፈልገናል ወይ በማለትም እንግዲህ ጋሽ ደረጀ ይጠይቃታል ለባለቤቱ። ባለቤቱም እንግዲህ አይ አሁን ገና 5 ወሯ ነው እና ትንሽ ትስራ እስከ 7 እስከ 8 ወር ከዛ በኋላ ሰራተኛ እናመጣለን በማለትም ትመልስለታለች። ጋሽ ደረጀም እንግዲህ አሁን ዋና ዳጣ ማድቤት ቢገቡ የሚፈጥሩትን ነገር አስበሽዋል እያሉ እንግዲህ ቀልዳቸውን ይቀጥላሉ። ግን ደግሞ ወይዘሮ ማርታ በጣም ደስ የምትና ቀለል ያለች ሴት ናት። በጣም እንግዲህ ደስ በሚል ሁኔታ ምንም ሳትጠረጥርና ምንም ነገር ሳታስብ ነው የምትናገረው። ሰላም ሰላም፣ ውድና የተከበራችሁ የይና ዩቲዩብ ቤተሰቦች ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ እንግዲህ ይዤላችሁ የመጣሁት ዳጣ ድራማ ነው ማለት ነው። እናም እንግዲህ የወይዘሮ ማርታ አሁንም ለሰላም ልትለቃት አልቻለችም። ምክንያቱም አምጪና አስተዋውቂን እኔ ልዳርሽ በማለትም አሁንም እያስገድደቻት ትገኛለች። ሰላምዬም እንግዲህ በጣም ጨንቋት ስለነበረ ለዳጣ ሄዳ በል ፈልጊልኝ ለአንድ ቀን ከቴ እትዬን የምሸውድበት ባልፈልግልኝ እባክሽን ዳጣ አንቺ ሰው አታጪኝ በማለት ለዳጣ ትለማመጣታለች። ዳጣም በመቀጠልም አይሆንም ሰላምዬ፣ ይህንን ውሸት ያስከትላል። በመቀጠልም ከወይዘሮ ማርታም ቢሆን ከሌሎቹ ጋር በጣም ችግር ነው የሚፈጠረው። ምክንያቱም አንዴ ከዋሸሽ አያምኑሽም። ስለዛ እንደዚህ ነገር ቢቀር ነው የሚሻለው። አንቺ እንዲያውቅ ካልፈለግሽ እንዲያውቅ አልፈልግም ብለሽ ንገሪያቸዋ በማለትም ነግራት ነበረ። እናም ሰላም ግን አሁንም መናገር አልፈለገችም። ምክንያቱም ሌላ ሚስጥር ይዟል። እናም እንግዲህ ዳጣ ታይ መዋሸት ጥሩ አይደለም፣ ውሸትን ይወልዳል በማለትም መክራታል ለሰላም። እናም እንግዲህ ለወይዘሮ ማርታም በፍጹም እሱ ልጁ እንዳለው እንዲያውቅ አልፈልግም በማለትም አስረግጣ ነግራታለች።